አይ ሌላም ተጨማሪ ሰው ካለ ማስገባት ትችላላችሁ። በዛ ጠርቅም ብትሉም ችግር የለውም። እኔ ዋነኛው ነገር ማስረጃ ካለ ማስረጃ ማውጣት ነው። ኦኬ ና ቀጥል። እሺ ቀጥል። አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? የአሁኑን ነጥብ ተውከው። ቀጥል። አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? የአሁኑ ነጥብ መጀመሪያ እነግርሃለሁ። ስለሱ ነጥብ የንዚሉ ረቡና የሚለው ሰሂህ ቡኻሪ ላይ ያለውን ሐዲስ ባሪ አልጠየቅኩም እኔ ቁርአን ላይ አላህ ከሌሊቱ አንድ ሶስተኛ ይወርዳል ይላል። እመጣበታለሁ ወደሱ። አሁን አልጠየቅኩም ያነሳሁት ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ አላህ ይወርዳል ይላል። መጀመሪያ ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ የለም። ወደሱ እንመጣለን። ስለዚህ ወደሱ እንመጣለን። ኖ ወደሱ አዳም ተረጋጋት። ለራስን ያንን ያው 2200 ሰው እያዳመጠ ነው እና ቃል በቃል ቁርአን ላይ የለም ብሎናል። የሚያምነው ከዲር እንዳለው ተረት ተረት ነው የሚያምሩት። ቁርአን ላይ የሌለ ነገር ነው የሚያምሩት። ያነሳኸውን ነጥብ እና እንለፈው ስትል አሁን ወደ ቶፒኩ ተመለስና ትንሽ ወደ ቶፒኩ ቁርአን ግልጽና የተብራራ ነው አይደለ? እሺ ምንድን ነው ፖይንት? ግልጽና የተብራራ ነው ሲባል ግልጽና የተብራራ ነው አይደለም እኮ። ግልጽና የተብራራ ነው ሲባል ምን ማለት ነው አልኩ። ግልጽና የተብራራ ከሰማይ በታች ምንም ነገር አልተውንም ይላል አይደለም? ማ ፈረጥና ፊል ኪታቢ ሚን ሸይ ይላል የሆነ ሱረቱል አንዓም ላይ። እሺ ምንድን ነው ፖይንት? የተወው ነገር አለ? ያላብራራው ነገር አለ? ያላብራራው አለ እኮ። ያላብራራው ነገር አለ ወይ ሲባል ምን ማለት ነው? ግልጽ ነው። ሎክ ከሰማይ በታች ከምድር በላይ ብናኝም ብትሆን እንኳን አልተውንም፣ ሁሉንም ነገር አንድ ሳይቀር አብራርተናል ብሏል። እንዳብራራ እስቲ እንዳብራራ አላለም በልና ሞግተኝ ብሏል አላለም እኮ አይደለም። ክሌም ስታደርግ ማስረጃ ቤዝ አድርገህ ነው ክሌም ማድረግ ያለብህና ማስረጃ ካለ እስቲ ማስረጃ አቅርብ ብሏል አላለም? ማስረጃ አለህ ወይ? ለመደናቆር ነው እንደገባው ለመደናቆር ነው የገባው። ለመደናቆር ነው እንደገባው። ማስረጃ ካለ ማስረጃ አሁን ማስረጃ አለህ ወይ? በደንብ አለኝ። ስለዚህ እንደዛ ካለ ምንም ነገር የተወው የለም ማለት ነው አይደለ? አዎ ቴንክ ዩ። ምን ብሎናል? ቃል በቃል እንደዛ ካለ ሁሉን አብራርቻለሁ ከሰማይ በታች ካለ ምንም የተወው የለም ማለት ነው። አላህ ይወርዳል የሚለውንም ማሳየት አለበት ከቁርአን ውስጥ። ካላሳየ ግን አላህ ዋሽቷል ማለት ነው። እናመሰግናለን። ክርስቲያን አሁን ይከፍትልሃል ማስረጃ አምጣ። ማንኛውም ሽሪክ መጣ በማስረጃ ነው። እኔ ከፈለክ ሁለተኛ ስሜን ማስረጃ ልትለው ትችላለህ። ማስረጃ ያለ ማስረጃ ፕሊዝ ሚዩት አድርገው። አንተ ያረክ ከሆነ ያንተን አርቀው። እኔ ሪከርድ ያረክ ሚዩት አድርገው አንዴ። እሺ ሚዩት አድርገው አንዴ። አይሻልም? አይ ቀጥል። ለምን ተረፈው? ይሄ እኮ ጣልቃ እየገባ ነው ህፃን ልጅ እና እሱ አንተ ሚዩት አድርግና እኔና አፎይ እንቀጥላለን። እሺ ማስረጃውን ክፈት እኮ አንዴ አዳምጣሽ ያልደረብ አንዴ ቤላ ክፈሽልን። ኦኬ ሱራ 61 አንዴ ክፈሽ። ምን ብሎናል? ራሱ ቃል በቃል ሁሉ አብራርቻለሁ እንደዚህ ካለ ያላብራራው የለም ማለት ነው ብሎናል። በራሱ ክሌም መሰረት አላህ ከሰማይ በታች አይምን ከሌሊቱ አንድ ሶስተኛ ይወርዳል የሚል የለም ማለት ነው። ኦኬ አንብቤው አንዴ ክርስቲያን ቤላ። እሺ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውም ስራም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን በግልጹ መጽሐፍ የተጻፈ እንጂ አንዲትም የለችም። ብናኝ የምታክል እንኳን ለምን አይሆንም? ኤቭሪቲንግ ምን ተብሏል? ተጽፏል። ወንድማችን ቅድም ምን ብሎናል? በሰማችሁት መሰረት እንደዛ ሚል ካለ ካመጣ ኦኬ፣ ካመጣ ምንድን ነው ብሎን ነበረ? እሱ ጨረስክ? ለቀጥሎ እኔ እንደዛ ካመጣ ምን ብሏል? አዎ የለም ማለት ነው ብሎናል። ስለዚህ አላህ ዋሽቷል ማለት ነው። በጣም አሪፍ። አሁን ደግሞ እዚህ ትልቁ ላይ አድርገኝና ማስረጃ አንዴ ልክፈት። እዚህ ትልቁ ላይ አንዱን ኤክስፓንድ አድርገኝ። አንብበው ይሄንን ነው ቅድሚያ
እሺ ላንብበው። እሺ ዝቅ አድርጊውና ላንብበው። አሁን ይሄ እስከዛሬ አሁን 2500 ሰው አለ እዚህ ጋር ይሄን የምትመለከቱ ዲያቆን ነው ባመጣው ማስረጃ ቅርቃር ውስጥ ተሰከተ። አንብብ፣ ባለጌቱን አትሳደብ። አንብብ ነው የተባልከው። ይኸውላችሁ አብይ ኡስታዝ ባለጌና ተሳዳቢ ናቸው። እኔ መሳደብ አይደለም የጠየቁ ሐዲስ ቁርአንን አንብብ ነው እኮ። ዝቅ እኮ የተኛ ትንሽ ዝቅ ታርገው 61 የሚለው ጋር ታርገው ዝቅ አድርጊው ትንሽ እንጂ። ተረጋጋ እንጂ ኤልያስ። ያ እኮ አንዴ አረቀ አንቺ እዚህ ጋር ምን ይላል? ሙሐመድ ሆይ ይላል በማንኛውም ነገር ላይ አትሆንም አይልም። በቅንፍ የገባ ነው። በቅንፍ የገባ እሺ፣ የቅንፉን ልተው ያ አጭበርባሪና ሌቦች ስለሆኑ ከተውበት ነው እንጂ በቅንፍ የቅንፉን ልለፈው ችግር የለውም። እሺ፣ እና ምን ይላል? በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም። ማንኛውንም ስራ በቅንፍ መሀል ያለውን ያው ዘለለው ብሏል። ችግር የለውም። እሺ ደስ ይበለው። ምንም ያጣላ ነገር የለም። እሺ ማንኛውንም ስራ አትሰሩም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይም የብናኝ ክብደት ያህል ከጌታ ያኒ እውቀት በቅንፍ መሀል አይርቅም፣ ከዚያም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በጣም አሪፍ። አሁን ደግሞ እኔን አንድ ኤክስፓንድ አድርገኝ። ይኸውልህ ተከፍቶልሃል። ምንም ኤክስፓንድ ማድረግ የለ። የተቀበለ ቴፍ እንድታመጣለን አይደለም። በጣም እሺ። የአንተን ተረት ተረት አይደለም የምንፈልገው። ቁርአን ተከፍቷል፣ አነበብከው። እሺ በጣም አሪፍ። እሺ በአንተ ባመጣው ማስረጃ ልሞግትህ እዚህ ጋር ከዚህም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። መጽሐፍ ተብሎ የተገለጸው ምን ነው? እዚህ ጋር የወረደለት የተሰጠው የትኛው? ይሄው መጽሐፍ እኮ የትኛው መጽሐፍ? ቁርአን። ግልጽ የሆነው መጽሐፍ የተባለው ቁርአን ነው። እንግዲህ ማስረጃ ባኪ ቁርአን አይደለም ግልጽ የሆነ የተባለው መጽሐፍ። ማስረጃ ግልጽና የተብራራ የተባለው ቁርአን ነው አይደለም? ማስረጃ ቁርአን ብለሃል። ማስረጃ ቁርአን አይደለም ብለህ ነው የምሞግተው አንተ? ማስረጃ አረ ክሊም ካደረክ ማስረጃ ተጠይቅ። ማስረጃ እኔን አትኛውን አታፍጥብኝ። ማስረጃ ስለሆነ ማስረጃ ኖ ሙፈሲሮች ምን አሉ የሚለውን አብራራ። እዚህ ጋር ቆመ። መጽሐፍ ኪታብ ተብሎ የተገለጸው ምንድን ነው? ምን አለ? ሙፈሲሮች አያስፈልግም እያልኩት ሙፈሲሮች ይለኛል። እስቲ ሙፈሲሮች ይለኛል። ገና ማስረጃ ከኪስ አይደለም። ቆመ ታወራለህ። ቁርአንን ያሳያለሁ። ማስረጃ ከኪስ ነው እንዴ? ከኪስ ነው እንዴ? ሙፈሲሮች ፕሬስ አዳምጣ። ትጮህ ተጫዋጭ ለወጣ ማስረጃ ተረጋጋ። ትጮህ ሙፈሲሮች ይለኛል እንዴ? ቁርአን ራሱ ሙፈሲር ነው። በቃ እኔ ብቻ ነኝ ማብራራው ብሏል። መጽሐፉ የሚለው ቁርአን ለመሆኑ ምንድን ነው ማስረጃ? አዳምጥ። ሙፈሲር አያስፈልግም እያልኩት ሙፈሲሮች ምን አሉ ይለኛል። ማን ኢብን ከሲር ልጥቀስል? ነብይ ከሞተ ከ600 በኋላ የመጣው ከ700 ዓመት በኋላ የመጡ ሰዎች ልጥቀስል? ተረጋጋ። ህፃን እኮ አይደለም፣ የትልቅ ሰው ውይይት ነው አይደል? የህፃናት ውይይት እኮ አይደለም። እነሱ እዛ ሄዶ እንደ ህፃናት የሚሉ ውይይቶች አይደለም እያደረግን እንደ ትልቅ ሰው መጽሐፉ ሲባል ያለ ነው። ቆይ ትልልቅ ነን እንደ ነብይ ሙሳ 6 ዓመት ልጅ ሮጦ ሄዶ እንደሰፈረባት አይደለንም። ተረጋጋ። በ56 ዓመቱ 6 ዓመት ህፃን ልጅ እንደ ሮጦ እንደሰፈረባት የ40 የ30 ሰው ወሲብ ጉልበት እንዳለው እንደሰረራት ስላልሆንን ተረጋጋና ተረጋጋ። አስተፍቼ ነው ምልክ። ተረጋጋ። እኔም አንተም አስተፍቼ ነው ምልክ። ኤኒ ቃል ወሮርካም በኋላ ነብይ ሌላ ጥፋለሁ። ችግር የለም። ቆይ አንዴ። አይ አንተ ላይ ፐርሰናል አታክ ያው ቆይ አንዴ ስማኝ። አንድ መሰረት ግን እናስቀምጥ። ተሳደብ ነብይ ለጥፍልሃለሁ። ችግር የለውም። አሁን ተሳደብ አይደለም አፖሎጂ አንዴ ማንነቴን አላወቅም ማለት ነው እኮ ሳቦችንም መጣ ደስ ይለኛል። ገባኝ። ልሳደብ አይደለም። አንዴ ማስረጃ ልሳደብ አይደለም። አትጭህ ተረጋጋ። ሉክ በግልጽ ነው ያልኩት። ቆይ አዳም ሙፈሲሮች ምን አሉ ይለኝ ግልጽና የተብራራ ነው እያለ ሙፈሲር አያስፈልግም እያለ ሙፈሲሮች ምን አሉ ይለኛል። ቁርአኑ ምንድን ነው የሚለው? አያስፈልግም ሙፈሲር ግልጽና የተብራራ ብናኝ እንኳን ብትሆን ምን ብሏል ይላል። ተዘርዝሯል፣ ተበትኗል፣ ተብራርቷል እያለ እነ ከሌ የሚባሉ ሙፈሲሮችን እስቲ ብለዋል አላሉም ይለኛል። አያስፈልግም እኮ እያልኩ እየሞገትኩ ነው። እሺ ቆይ እድሉ አሁን የኔ ተራ ነው እና ስናወራ
ምን መሰለህ አሁን እኔ እናንተ አፖሎጀቲክስ እኔ አታክ እንዳታደርግ ሐሳቡን የቁርአኑ ላይ አንተን ቀጥል። አታክ አላደርግም። ያው አንዴ አፖሎጀቲክስ እስከሆነ ድረስ እየሰራን ያለ ነው እንደ ህፃን ልጅ አፖሎጀቲክ አትበል፣ ቀጥል። በሰላም አንዴ አውራ፣ ቁርአኑ ላይ አውራ። በማስረጃ ነው እያንዳንዱን ነገር ማውራት ያለብን። ቁርአኑ ላይ አውራ። እንደ ህፃን ልጅ ብሽሽቅ አይደለም። ይሄ በማስረጃ ነው ሁሉም ሰው ማውራት ያለ። ታንኪ እሺ፣ እናመሰግናለን። ከስሮ እና ተማር አውራ ያልኩህ እኔ ቁርአን ላይ ነው እንጂ ስለኔ እንድታወራ አይደለም። ያዝናኗችሁ እያስደሰትኳችሁ ነው ያለሁት። አንድ አሁን ሁለታችሁ ሚውት ያዙና ከድር እንቀጥላለን። ከዛ ግለሰብ ስለ ከድር ሳይሆን እዚህ ጋር ሃይማኖት ነው የያዝነው የምናወራው። በደንብ አስተውሉ። ከአንተ ጋር ነው ከአንተ ጋር ቀጥል። ቃዳ አወራሃል እንደው ቀጥል። አቅሙ አለኝ ተረጋጋ፣ ቆይ ተረጋጋ። አቅሙ አለኝ ካልክ ቀጥል። ይኸውላችሁ ተመልካቾች ኡስታዞች ምናምን ሲል የነበረው ሰውዬ አያችሁ። ቀጥለው አፍጥህ ምንድነው የሚያስረብሽ? ምንድነው? ልጆችን ተዋቸውና ቀጥል ከኔ ጋር አፍረብሽ። ቆይ ተረጋጋ። እፎይ ፈራ። እፎይ አቅም የለውም። እፎይ አቅም የለውም ወይ? ተረጋጋ። አቅም የለውም ወይ? እፎይ አቅም የለውም። ወላሂ ሙስሊምን ደፍሮ አይወያይም። ተረጋጋ። በእናትህ እኔ ነብይን ገርፌ የምለቀው ነው። ነብይን ገርፌ የምለቅልህ ነኝ። ነብይን ገርፌ እለቅልሃለሁ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ከኔ ጋር ቀጥል። እፎይ ቀጥል። ባኪ ወደዛ ቀጥል። እፎይ ቃል ተወቀ። ቃል አንዴ የሚውጣል ክርስቲያን አስተምረውና ላከው ልጅ ለኔ አልመጥንም። ክርስቲያን አስተምረው ከአንተ ጋር ሴቶች ቤት ገብቶ ልብስ የሚሸጡት ቤት ገብቶ እንደማጭበርበር ለማስቀም ገብታል። ማንም ጋር ቀጥልና ጨዋታን ቀጥል። ክርስቲያን ያፍቸው እህት ሙስሊም ወንድሞቻችን ከ1500 በላይ ከ1500 በላይ ሙስሊሞች እንደሚሆኑ እርግጠኛ ነኝ። ኡስታዞቻችሁን ታዘቧቸው። ፕሊስ ሚውት አድርግ። ቆይ አትረበሽ። ምንድን ነው የሚያንቀለቅል? መረጋጋት የላቸውም። መጮህ ነው። ፖለቲካ ለመስራት ብቻ ነው። ተረጋግተው ማውራት። ቶፒካችን ላይ አውራ። ትቀጥላለህ። ቶፒክ ከአንተ ጋር ነው የጀመርኩት። ከእፎይ ጋር ነው የጀመርኩት። አንተ ተማር፣ ዝም ብለህ ተማር። ከእሱ ጋር ጨርሳችኋል። እኔ አንተንም ያስተማሩን ኡስታዞችን በነገራችን ላይ ቁጭ ብዬ አስተምር። ቶፒክ ላይ ታወራለህ አታወራም? እኔ መጮህ አልፈልግም። በእናትህ እኔ ደንቆሮ አይደለም። እዚህ ያለው እንዳለ አትጮህ። እኔ መጫወጫው አልፈልግም። መረጃው ላይ ብቻ አውራ። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች አዳምጥ። በእናትህ እኔ አትጩህብኝ። እኔ መጮህ አልፈልግም። ታዘቧቸው። ፖለቲካና አታክ ማድረግ እንጂ አንዱም እንኳን አንብቦ ይሄንኛውን ቁርአን አይደለም ሌላ ነው ብሎናል። ሌላ መጽሐፍ እንዳለ የነገረን ሰው ነው። ሌላ መጽሐፍ እንዳለ ነግሮናል። አላወረደው ከቁርአን ውጭ ሌላ መጽሐፍ እንዳለ ክርስቲያኖች ኡስማን ያቃጠለው ለዛ ነው ያልናችሁ። እንደሚያታላችሁ እንዴት ጅል አድርጎ እንደሚያታላችሁ ይኸውላችሁ። ቅድም ያነሳው ሱራ 6 ቁጥር 38 እኮ እየሄድኩ ነው እያወራሁ ነው። ሱራ 6 ቁጥር 38 አነሳ ቅድም። አንዴ ቆይ፣ ይቅርታ በጣም ኢብራሂም የምትባለው ልጅ ገስት ላይ አላክም፣ ነገር ግን አስገቡኝ ብላ አንድ ቁጥር እየጻፍክ ነው። ምን ያህል ፖለቲካና ድራማ እንደሚሰሩ ብቻ ከአንተ ጋር በጣም ጥሩ። ቀጥል።
እሺ ጥሩ። ክርስቶስ አምላክ ነው። ቀጥል ቶፒኩ ላይ አምጣሽ ቶፒክ የፈለግከውን ከመደንገጡ የተነሳ አንብብ ይባላል። ክርስቶስ አምላክ ነው። ቀጥል። ወላሂ መሳቅ ነው ያዘ። መሳቅ ከመደንገጡ የተነሳ ማለት ነው። ፖይንት ላይ ቀጥል። ከመደንገጡ የተነሳ ያለውን ሰማችሁታ? አዎ ክርስቶስ አምላክ ሰብካለ እኔ ፊት ቆይ እኔ ፊት የሚሰብክ አንድ ቀጥል። አሁን አንብብ እስኪ አንብብ። ቀጥል። አስተምሬ ልላክህ። ቀጥል። አንብብ ይባላል። አታርገኝ። ሚዩት ለምን ታደርገኛለህ? የገባበት በጣም ጥሩ ቀጥል። አሁን አንብብና ጥያቄ ካለ ጠይቅ። በል ቀጥል። ጎበዝ። በጣም ጥሩ ቀጥል። ቁርአን ግልጽና የተብራራ ነው አይደለ? ማስረጃ እያነሳ ቀጥል። እኔ አትጠይቀኝ፣ ፕሪሚስ እንዳትጠይቀኝ። እኔ ኢብራሂም ወገቤ እግሬ ምናምን ቀበቶ እንዳትል። ቀጥል። ራስ ላይ ተንጠልጥለ ቀጥል። ማስረጃ ነው ራስ ምትለው እኔ ጋር ይኸውልህ እንደ ለምትለው ነገር እያንዳንዱ ደብል ስታንዳርድ እያደረኩ መመለስ አደባለሁ ብትለው ማለት ነው። ቀጥል። አንብባውን አንብበው እስኪ ይሄን ክፍል አላነብም። ራስህ ቀጥል። አንብብና ቀጥልና ጠይቅ። ማንበብ ማችልም እንደ ነብዩ የሚል እንደ ኢየሱስ እጅን አታጠብም አንተ። ለዛ አላህ ነው እጁን ሳይታጠብ እስካሁን ያለው በገማ ጭቃ አንተን ፈጥሮ ሱረት ሂጅር 26ኛውና 30ኛው እስከ 33 ድረስ በጠነባ ስራ ክፈትለት ላሳየህ። ለጥፋለሁ ነብዬ ነው ቅማላም ለጥፋለሁ። ተረጋጋ። ክፈትለት ክርስቲያን። አላህ አልታጠበም። 1526 እኔ ጋር ይሁን የሚላጭ አምላክ ነው። እስካሁን እየላጭ የሚያንጠባጥባለህ። ተረጋጋ። አስተምሬ ልካለኝ። ወላሂ ባዩ ተረጋጋ። ሰውን ከገማ ከሚቅጨለጨል ሰጋ አትረበሽ። ምንድን ነው ርዕሱ? ርዕሱን አውቀዋል? ጥያቄ ጠይቀህ አልጠይቃልክ። ርዕሱ ምንድን ነው? አይመለከተኝም። ጥያቄ እጠይቃለሁ አልክ። እዛ ላይ መቀጠል ትችላለህ። የፈለግከውን ጥያቄ የፈለግከውን መምህሮቹ ይምጡ። ኢብራሂም እኮ መምህር ነው፣ አስተማሪ እኮ ነው። ኢብራሂም እኔ ማለት አይደለም። ምንም የሚያውቀው ነገር የለም እሱ። አንዴ ቃል ፕሊስ ቃል ጣልቃ ትግባ። ቃል ሙታርግና እኔ አብዲ አትጽፍ። እኔ ዝም ብለህ ማንም ኮተት ስለጠራኝ ይሄ ሰው አይደለሁም። መምህሮቹን ጠርቻቸዋለሁ። ዲያቆን እፎይ ይሰማል። ቆይ በመጀመሪያ የምትገቡ ሰዎች ዲያቆን ብላችሁ እንዳትጠሩኝ። ዲያቆን የሚል አላያችሁም አይደለም? በእነሱ መሳደባቸው ነው። ታይትል ስለጥፍ ታይትሉ መኖር አለበት። እኔ አሁን ሼክ ብዬ አብዲን ብጠራው ሼክ አብዲ ብለህ ትቀበለኛለህ? ሼክ ሳትሆን አሁን ማለት ነው። የጠየኩት ጥያቄ ከአይብሮ ጋር ዲቤት ታደርገዋለህ፣ ትቀበላለህ? እሱ ቃል ጠርቶታል። መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ልግራፍለት። እሱ ምንም የሚያውቀው ነገር የለም። መሀይም ነው። ምክንያት አለው ለቃል ይቅርታ ማለት አንዴ ከስራ ያላችሁ ታዘቡ። ከመጮህና ከፖለቲካ ውጭ እውቀት የላቸው። ደስ የሚለው ኡስታዞቻቸው መጥተው መጮህ ነው። እነኝም መጥተው መጮህ ነው። የሚያውቁት ነገር የለም። ፖለቲካ ልትሰራ አስበህ ከሆነ ኦኬ፣ ከተሳካላችሁ ሞክርት። ደስ የሚለው ግን እኔ ጋ ያሉ ሙስሊሞች ጠንቅቀው ባህሪያችሁን ያውቃሉ። ባህሪያችሁን ጠንቅቀው ያውቃሉ ማለት ነው። ስለዚህ ውይይት ከፈለጋችሁ ቃል ጠርቶታል፣ ቆስጠንጢኖስ ጠርቶታል። አክቹዋሊ ቃልና ቆስጠንጢኖስ አክቹዋሊ ይገርፉታል። አያስፈልግም። ለነሱ ከነዚህ አይነት ኮተቶች ጋር መወያየትም አያስፈልግም። ልጁ ምን አይነት ነው የሚለውን ጽዮን ምላሽ መሰጥበትን ቪዲዮ ሄዳችሁ ማየት በቂ ነው። ምንም ያውቀው ነገር የለም። ሰው መምህራኖቹን ጠርቻቸዋለሁ። መምህራኖቹ ግን ይምጡ። የእሱ መምህራኖቹን ስለምፈልጋቸው ዋናዎቹ ጠራህ አይደል እንዴ? የፈለገ ሰው ይምጣ። አወያያለሁ አላልክም? ሲጠሩክ ለምን ደግሞ አትወያይም?
የማያውቅ ሰው ከምታስወራ ለምን ውይይት ለምን ውይይት አትቀበልም? ፈርተሃል፣ አትችልም። ኦኬ ሎክ በደንብ ታዘቡ። አንብብ ሲባል ማን የፈራው? አንብብ ሲባል ክርስቶስ አምላክ ነው ይላል እንደ ይለኛል። እንደዛ ያለ ተኔ ጋር መወያየት ምን አይነት ብቃት ኖሮት ነው? አንብበው ስለው ገና ክርስቶስ አምላክ ነው የሚለው የቱ ጋር ነው ይለኛል። እንደዚህ አይነት እንስሳቶች ናቸው አሁን ከኔ ጋር ለመወያየት የምታስቡት ራሱ። ኤነስ ቶፒኩ ላይ ሸውድ በእናትህ ዝም ብለህ ጥያቄ ወይ ጠይቅ ወይ ደግሞ መልስ። ግባ ቶፒኩ ላይ አንብብ። ሰው ለምን ትሳደባለህ አንተ? መልስ ሲያቅትህ ለምን ትሳደባለህ? ማንም አልተሳደበ። አንብብ፣ አታልቅስ። ሲጀመር አንተ ከእውቀት ነፃ ነህ። ምንም አችልም። አንብብ። እኔን ተውኝ፣ እባካችሁ እኔን ተውኝ። አታውቅም። በቃ አንተ ምንም የምታውቀው ነገር ከእውቀት ነፃ ነህ። ከእውቀት ነፃ ነህ አንተ እኮ። እኔን ተውኝ፣ ቁርአኑ ላይ ሄዱ፣ ሀሳቡ ላይ ቀጥሉ። እኔን ተውኝ። ለምን መልስና ጥያቄ ሲጠይቁ ለምን ታስወጣቸዋለህ? ሀሳቡን አንብቡና ቀጥሉ፣ ቁርአኑ ላይ ቀጥሉ። እኔን ተውኝ። ለምን ታዲያ ታስወጣቸዋለህ ታዲያ? ሀሳቡ ላይ እንዳንተ ካላወሩ አንተንም ቅድም አስወጥቼ ተመልሰህ የገባው ትወጣለህ። አሁንም ተመልሰህ እነሱንም አስገባቸው፣ አስወጣቸው፣ ገቡ ወጡ። ምክንያቱም ሀሳቡ ላይ ማውራት አልቻሉም። ችግር አለብህ አንተ፣ ችግር አለብህ። እፎይ አትችልም። ቀጥሉ እስኪ ላውራቸው። እፎይ ችግር የለውም። አንዴ በቃ አንተ አሁን በጣም ጩኸት ራሱ ስለሚያደክም አንተ አንድ 2 ደቂቃ ረፍት አድርግ። ችግር የለውም፣ እኔ አስተናግዳቸዋለሁ። ኦኬ እነሱ የወጡበት ምክንያት ምንድን ነው? ሀሳቡ ላይ ጭራሽ ማውራት አልፈለጉም። እያወሩ ያሉት ስለ ግለሰብ ስለሆነ ማለት ነው። እናንተ ደግሞ ከነሱ ስለምትሻሉ ጭንቅላታችሁ ጥሩ ስለሆነ ስለዚህ እናንተ ትቀጥላላችሁ። አሁን ሀሳብ ላይ ቁርአን ተከፍቷል። እስኪ ስለ ቁርአን አስረዱ። በቃ ግልጽ ነው። በጣም ቀላል ጥያቄ ነው እየጠየቅናቸው ያለ ነው። በጣም ቀላል። ስለዚህ አሁን ሀሳብ ላይ ትቀጥላላችሁ። ጀማል፣ ከጀማል ጀምራለሁ። ቀጥል ጀማል፣ ማይክን ክፈታው። መክፈት አለመክፈት እሱ ችግር የለውም። ግን መጀመሪያ በትብብር አይደለም ነው ብለህ ታምናለህ? በትብብር አይደለም። መጀመሪያ በትብብር አይደለም። ውጣ በቃ። ኧረ ተው በእናታችሁ ተው፣ አታልቅሱ። ዘሆል ከኡስታዞቻቸው ወሰድኩኝ እንደዚህ እያሳየው። እሺ አዳምጥ። የሚቀቡት አለ አይደለ? ዘይት እሱን ይደቀብ ብሏል። ከለ በነገራችን ላይ ይዋዲ ሌላም አንድ ቪዲዮ አለ ከዚህ በፊት ማለት ነው። ይሄ ዋቦኪ ትልልቆቹ ኡስታዞቹ ለአኬ ምናምን ብሎ የውይይት ጥሪ አቅርቦ ነበረ እና እኔም ማማ ቪዲዮ ሰርተንበት ነበር። ኢቨን ራሱ እኛ አኬን አስማምተን ብንጠራ አትመጣም፣ ኢየሱስ ክርስቶስ እውነተኛ አምላክ ወይስ አላህ? አንተ ከመጣ እኛ አኬን እንዲወያይ እናመጣላለን፣ ትመጣለህ ወይ ብለህ ነው? አይ ርዕሱ የኔን አምላክ ስለሚያወርድብኝ አልመጣም ብሏል ያለበት ሁላ ቪዲዮ አለ ቤት ላይ እና ቢመጡ ራሱ ልቆች ኡስታዝ በዚህ ርዕስ አትመጡም እናውቃለን። ማንም ኡስታዞቻቸው አይመጡም። ከመጡ በአማርኛ ነው የምንግባባው አይደል? እንግዲህ 1200 ሰዎች በአማርኛ ነው የምንግባባው። የፈለገ ርዕስ ይሁን በቃ ፈቃደኛ ነን፣ ምንም ችግር የለውም። ተዉት ውይይቱም ምናምን፣ ይሄ ቀጠሮ መያዝ ምናምን እሱም ተዉት። እየሄድን እኮ ነው፣ ቤት ድረስ እየሄድን ነው። እኛ እናገናኛለን አሉ፣ ቤት ድረስ እየሄድን ነው። ከዛ እንትኖችን ደግሞ ልክ እንዳልኳችሁ ይሄ ከእሱ አጠገብ ምናምን የነበሩ ሰዎች ፈርስት ኦፍ ኦል ውይይት ድምፅ ይፈልጋል። ባይዘው እኔ አሁን ለምሳሌ ከዚህ ልጅ ጋር አውራ ብትለኝ ራሱ አልችልም ከይቅርታ ጋር። 5 ዓመት ንጽጽር የሰራ ሰው ማይክ አያስተካክልም። ባለ እየተነፋነፈ ነው የሚያወራው አሁን ድረስ ማለት ወላሂ ይሄ ቀልድ አይደለም። ባይዘው እንደ ቀልድ እንዳቆጥ 5 ዓመት ሰው ማይክ እየተነፋነፈ ያወራል። ኩሽ ይላል እየተወራ ማለት ነው። ይሄ ምን አይነት ውይይት ነው? እንደዚህ ከእንደዚህ አይነት ሰው ጋር እንዴት ነው የምታወራው? አሁን ከታች እኮ ድምፅ ይረብሻል ስላለኝ ነው አንዱ። እኔ አይደለም መላርክ ከስልኬ ቢሆን አስተካክልላችሁ ነበር። እና በቃ ይህንን እንትን በሉ። ከዚህ ውጪ በቃ አላህ ብቻ እኛን ይቀበልን። ይሄ የጀነት መግቢያ በር ያድርገው። ኢኽላሳችን ዋናው መሰረታዊ ፖይንት ኢኽላስ ነው። መበሻሸቅ ምናምን ማንም አላማው መሰዳደብ ምናምን የለም። ሙስሊም ጋር እንደዚህ ነገር መቼም እንዳታስቡ። ያ አላማ የለንም። አልሐምዱሊላህ አላማችን አንድና አንድ ነው። ሐቅ ይነግሳል በምንም ተአምር ማለት ነው። ይሄ ኩፍር ባጢል ምናምን ደግሞ የለም። የሰው ልጅ አንድ ህይወት ነው ያለው። ይህንን አንድ ህይወት አላህን እንዲያመልኩ እንዲመቻች ድረስ እስከዛ ድረስ እንጋደላለን። የአላህ መንገድ እንዲመቻች ማለት ነው። አላህን የማምለክ መንገድ ሲውተብል የሆነ ቲክቶክ በሙሉ አላህ የሚባልበትን መንገድ እስክናመቻች እንጋደላለን። ያው ወዕቡድ ረበከ ሐታ ያእቲከል የቂን እንደተባለ ማለት ነው። ይሄ ዒባዳ ስለሆነ ማለት ነው። አላህ ኢኽላስ ይጨምርልን። ምን ቪዲዮ ነው የምከፍትልኝ ብሎ? የቅድም ቀን ላይ ያደረግነው ቪዲዮ አለ። ኢንሻአላህ ወንድሞችም ሪያክት ያደርጉበት ሪያክት ያደርጉና እንቀጥላለን።
አይ ቆይ አንዴ እሱን ክፈትልኝ አንዴ እኔ ላውራበት እሱን አንዴ አርግልኛሽ። ኦኬ የለም አው በቃ ተወሽ። አይ ቲንክ ወይ ቅድም ከነበረ በቃ ሌሎች ወንድሞችን እንቀበል እስቲ። ኦኬ ዚክራ ጋር የነበረው ነው። ኦኬ እሺ ላውጣው። እሱን ነው የፈለኩት። እስከዛ ድረስ ሱብሃንአላህ ወላሂ ቀን ዮሐድ ማን ነው ጋዲሳ ምናምን አንድ ላይ ይሄ ያ ሰላም ገባን። መጀመሪያ ውይይትና ኡስታዞቻችሁ ይምጡ ተባለ። ሄድን። ስንሄድ ጥያቄ የሚመልስ ይጥፋ አንድ ጥያቄ። እሺ ደግሞ አሁን ደግሞ እስቲ ደግሞ እዛ ቤት የሆነ ርዕስ አለ ተባለ። እኔ ምንም አውቀው ነገር የለም በነገራችሁ ላይ። ከዛ አውራ አለ። ሳውራ ኦኬ አውራ በግልጽ አውራ ነው ያለኝ። እንግዲህ አውራ ከሆነ እሺ ክርስቶስ አምላክ ነው ወይ አልኩት። ከዛ ፖለቲካ ለመስራት ሞከረ። ኦኬ እኔ ለፖለቲካ አልመችም። ምን አደረኩት? በቃ ችግር የለም ጠይቀኝ የፈለግከውን ጥያቄ። ወላሂ ውሃ መጠጣት ጀመረ። ጋይስ እንደዚህ የከፈተ ውሃ መጠጣት ጀመረ። ደነገጠ። በቃ አላሰበው። በቃ ሌላ እንትን ነው የሆነበት። ወላሂ እንዴ እየተሰደበን ነው ደግሞ ከአቅሜ በላይ ይሆናል። እኔ ጠዋት ነገርኳቸው። ወላሂ በጣም እኔ እጄን ደክሞኛል። ሚዩት ማንሳት ሚዩት አታርጉኝ አልኳቸው ጠዋት ላይ ማለት ነው። እንዴ ሚዩት እንዴ ታነሳለህ ይሆናል እና ያ ጀማ እሺ እቺን ልጨርሳት የጀመርኳትን እና እስቲ አንድ በቃ እስቲ የፈለግከውን ጥያቄ ጠይቀሽ የፈለግከውን አንብበህ ራስህ ኢብራሂም ወገቤ እንዳትል ቀበቶዬ እግሬ ምናምን እንዳትል ራስህ ጠይቅ። ራስን ችለህ ጠይቀኝ እመልስልሃለሁ። ወፍ የለም። ከዛ ስድብ ጀመረ። እንደሱ ምተው መስሎታል። እኔ አልተወውም። ሲናገረኝ እናገረዋለሁ። አልሰማውም። እኔ የተናገራትን ቃል ይከፍላታል። ተግባባን? ስድብ ነው በቃ ሌላ ነገር የለውም። ስድብ ብቻ ወላሂ ስድብ ብቻ ነው። ስድብ ብቻ ማለት እኛ ፊት አይቆምም ስላችሁ እኛ ይኸው እዚህ ጋር ያለነው ልጆች ጋር እንደዚህ ጭራሽ እኮ ነው የምላችሁ። አይቆምም እኮ ነው የምላችሁ እኮ። ምኑን አይታችሁ ነው ይሄን ሰውዬ እንደው እስቲ ይኸው ዲቤት አቅርበንለታል። የት አለ ዲቤት አቀረብን? የለም። ልጆቹ ጋር ሄደን እነዛ ግሪክኛ አውቃለሁ ምናምን በቸርች ፋዘርስ ምናምን የለም። አየን። ሰውየው ጋር ስንሄድ እስልምና ላይ እንደዛ የሚፈነጨው ምናምን ገባን። አቡኪ ገባ። ከሰውየው ጋር አውራሉ። እንዲያወራ እድል ተሰጠው። ከዛ ኖ አታወራም፣ አውራ መቀጠል አልፈለክም። አይ ይሄኛው ሰው ፖለቲካ ሊሰራ ነበር። በነገራችሁ ላይ እዛ ጋር ቁጭ ያለው ሰውዬ ሙስሊም አይደለም። እኔ እዛ ግርግር ውስጥ መግባት አልፈለኩም። ቀጥታ በቃ ስትሬት ፎርዋርድ ጥያቄ አለ አምጣ በቃ በአጭሩ የለም። በቃ ወደደም ጠላም ከኛ ውጪ እዚህ ቲክቶክ ላይ በቃ የኡስታዝን ምትክ የያዘ ሰው የለም። እዚህ ቲክቶክ ላይ በንጽጽሩ ዓለም ነው የምላችሁ። ወደደም ጠላም ይወያያታል፣ ከተወያየ ማለት ነው። በቃ ወደደም ጠላም። አለዛ ደግሞ ሂዝ በጣም ፈሪ ነው። ድሮም ቀሚስ ስር ነው የሚደበቀው። ያው እንደለመደበት ይቀጥላል ማለት ነው። ወላሂ ግን ማለት ነው እረፍት አታረግም። እንመጣላለን ገና አይቀርልህ። እሺ እቺን አሳየኝና አንድ ጊዜ ወንድሞች እንትን ያደርጋሉ ኢንሻአላህ። ቀጥሉ። እሺ ሚዩት ነኝ እንዴ? ድምጽ ይሰማል አይደለ? አዎ ሚዩት ነህ። አፎን አብዱ። እሺ ኢንሻአላህ እንትን አድርጎሽ አብዱ ላስቸግረሽ። አብዱ ፈታ እንትና አህመድን አንድ ጊዜ ፈልጌው ነበረ። አብዱ ፈታን አውርዶ የምን ላስቸግር ነው? እሺ ቀጥል። ገና ፖዝ አድርጎ ስትለኝ ፖዝ አደርጋለሁ። ኦኬ ያው ተመልከቱት። እሺ እኔ አልታይም አይደል? አረጋግጦልኝ አትታይም። ኦኬ ግን ያው ለመሸፈን ሞክር በተቻለ አቅም። እሺ ኒቃብ አድርጌያለሁ። ለማንኛውም ያው ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም ሰው የማውራት ፍቅሩ ራሱ አበራው አለ ቀድሞ ማለት ነው። እሺ አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርበህ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ። እሺ እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት? የኛ ነው
የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስን ትሰማለህ። አለቀ እንጂ ታዛዥ እና አሸብር ተረጋጋ። ለቀጥል እየዋ ወይ አትቀጥል ካላችሁ አሁን ያረጀ ፖለቲካ ማለት ነው እንግዲህ። በሱ ቤት ቀልድ ነው ምንድን ነው አልሰማሁትም። አንተን ሳቆል ነበር ይሄን ብሰማ። እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ከኔ ጋር ነው እያወራ ያለ እኮ ከአንተ ጋር ስማኝ። ቆይሽ ጥያቄ ይኸው ከኔ ጋር ቃል በቃል እናወራለን። ይኸው በቃ ወደ ሀሳቡ ልንገባ እኮ ስማኝ። እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናወራ እኮ ተባባልን። እሱ የስብከቱ ነገር ይቅር ተባለ እኮ ነገር ይቀር። እናንተ ቃል በቃል እናወራ። ይኸው በርሱ ላይ እኮ ይኸው ልጠይቅህ፣ ይኸው ልናወራ